ኢየሱስ ክርስቶስ ገና ዓለም ይፈጠር ሲባል ያኔ ታርዷል ይላል። አስቀድሞ ምን ያላቸው ያወቃቸው ምን እንዲሆኑ ያወቃቸው እንድንኖር የተወሰነው ደግሞ የት ነው? እዚህ ነው። ገነት እንዳትሉ መንግስተ ሰማያት እንዳትሉኝ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ደግሞ ምን ብሏልና የፈቃዱን ሚስጥር ምን ብሎናል ይላል። ክብር ለስሙ ይሁን። ወደ እግዚአብሔር ቃል ፈጠን ብለን እንሄድና ከጌታ ቃል የምንካፈልበት ጊዜ ነው። የጀመርነውን እየቀጠልን እንሄዳለን። ጌታ ስሙ ይባረክ። በእግዚአብሔር ቃል ደስተኞች ከሆናችሁ እንቀጥላለን። ክብር ለጌታ ይሁን። ባለፈው ሳምንት ካቆምነው ነው የምንቀጥለው። ባለፈው ሳምንት በክርስቶስ የሚል ትምህርት ቀጥለናል። ኤፌሶንን እያጠናን ስለሆነ ኤፌሶን ምዕራፍ 1 ቁጥር 3 ጀምሮ ያው ኤፌሶን ላይ ብዙ ቦታ ነው ያለው፣ ግን ቁጥር 3 ላይ ነው ያለነው። እዛ ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ የሚለው እንደማትረሱት ተስፋ አደርጋለሁ። ከረሳችሁት ደግሞ ወደ ኋላ ሄዳችሁ ቪዲዮዎችን በማየት ማስታወሻ በመያዝ ጥናታችሁን ማጠናከር ትችላላችሁ። የእግዚአብሔር ቃል መለኮታዊ ዘር ነው ማለት ገባንም አልገባንም ቁጭ ብለን የልባችን ፈቃድ ከፍተን ስንሰማው ልክ መሬት ታርሶ ዘር እንደሚዘራበት ነው። መሬት እንዲያፈራ ዝም ብሎ አይዘራም አይደለም። መጀመሪያ ገበሬው ድንጋዩን ያነሳል፣ ደግሞ መነቀል ያለበትን ይነቅልና መጨረሻ ላይ መሬቱን አርሶ ወይም ገልብጦ ማለት ነው ለዝናብና ለዘር ምቹ ያደርጋል። እና ዝናብ እና ዘር በመሬቱ ውስጥ ይዋሃዳሉ። ያ ነው ለቃሉ የተመቻቸ ማለትና የእግዚአብሔር ቃል በሕይወታችን እንዲሰራ እኛም አስቀድመን መውሰድ የሚገባን እርምጃ አለ። ልባችን ለእግዚአብሔር ቃል ማዘጋጀት ይኖርብናል። ልባችን ለቃሉ ሲከፈት እና ለመንፈሱ ሲከፈት የእግዚአብሔር ቃል ወደ ልባችን ሲገባ የእግዚአብሔር ቃል በተደጋጋሚ እንደሚናገረው የእግዚአብሔር ቃል የመለኮት ዘር ነው። ሁሉ ነገር ከዘር ነው የሚጀምረው። እግዚአብሔር ሙሉን ነገር አይሰጥም። እግዚአብሔር ሲድ ነው የሚሰጠው። እግዚአብሔር ዘር ነው የሚሰጠው። ሁልጊዜም ዘር ነው የሚሰጠው። አንድን ሰው እኔን ለማግኘት እግዚአብሔር ሲድ ነው። እኔን እንደዚህ እንዳልኩ አይደለም የመጣሁት ወደዚህ ምድር፣ እናንተ እንደዚህ እንዳላችሁ አይደለም ወደዚህ ምድር የመጣችሁት። እግዚአብሔር አምላክ ዘርን በእናት ማህፀን ውስጥ አስቀመጠ፣ አንድን ትልቅ ሰው ለማግኘት ማለት ነው። ዳግመኛም የተወለድነው ከማይጠፋ ዘር ነው፣ እርሱም ደግሞ የእግዚአብሔር ቃል ነው ይላል። ዘርን ሊዘራ ወጣ ብሎ ይናገራል። ያም ዘር ደግሞ የመንግስት ቃል ነው ይላል። ስለዚህ የእግዚአብሔር ቃል ብዙ ሰዎች ያን ፕሮሰስ አይወዱትም፣ አቋራጭ ነገር ይፈልጋሉ። እግዚአብሔር ፍሬ እንዲሰጣቸው እንጂ ዘር እንዲሰጣቸው አይጠብቁም። ለምድር መጀመሪያ እግዚአብሔር ያደረገው በዘፍጥረት ምዕራፍ 1 ላይ ዘሩ ያለበትን ሰጠ ነው የሚለው። እግዚአብሔር ለምድር ራሱ የሰጠው ይሄን የምናየውን ጫካ አይደለም፣ ዘር ነው። ጫካ የሚሆነውን ዘር አሁን ያለው በቢሊየን የሚቆጠርን ሕዝብ ለማምጣት እግዚአብሔር አምላክ ዘር ነው የሰጠው። ወንድና ሴት የሚባሉ ሁለት ዘሮችን ነው የሰጠው። ሰው እግዚአብሔር የዘር አምላክ ነው። ሕይወታችን እንዲባረክ፣ ነገራችን እንዲባረክ፣ ፍጻሜያችን እንዲያምር እግዚአብሔር በሕይወታችን ምንድነው የሚሰራው ብንል እግዚአብሔር የመለኮትን ቃል በልባችን ይዘራል። ከዚህ ውጭ ምንም አይነት የበረከት መንገድ የለም፣ አቋራጭ መንገድ የለም። ስለዚህ ልባችን የቃሉ ማሳ ነው። ልባችን ለቃሉ ስንከፍት እና ወደ ልብ ማለት ፈቃዳችን ስንከፍት፣ ውስጣችን ስንከፍት ሳናቀው መለኮታዊ ዘር ጸንሰን እንገኛለን። የጤንነት፣ የሰላም፣ የበረከት፣ የመልካም ፍጻሜ ነገ በሕይወታችሁ የሚሆነው ነገር ምናልባት ዛሬ ቁጭ ብላችሁ ልባችሁን ከፍታችሁ ስትሰሙ የምትቀበሉት ሲድ ነው። ነገ በሕይወታችሁ ፍሬ ሆኖ የምታገኙት። ትዕግስት ይጠይቃል። ልክ ነው። ገበሬ ፍሬውን እስኪያገኝ እንደሚታገስ ይላል የእግዚአብሔር ቃልና ትዕግስት ይጠይቃል። ስለዚህ የእግዚአብሔር ቃል ፍሬ እንዲሁ የምናጭድበት ሳይሆን ዘር የምናገኝበት ስለሆነ የትኛው ዘር መቼ በልባችን ውስጥ ተዘርቶ እንደሆነ አናቅም።
መጥፎም እንደዛ ነው የሚዘራው፣ መልካሙም እንደዛ ነው የሚዘራው። የሚያስፈልገው ልባችን ማለስለስ፣ ድንጋይ ካለ ማስወገድ፣ እሾህ ካለ መንቀል እና ልባችን ለመንፈስ ቅዱስና ለቃሉ ከፍተን መስማት ነው የሚያስፈልገው። ነገ ከነገ ወዲያ ራሱ በራሱ ጊዜ ፍሬ አፍርቶ ህይወታችን ታምራታዊ በሆነ መልኩ እናገኘዋለን። ክብር ለጌታ ይሁን። እየተግባባን ነው እያልኩ ያለሁት። ስለዚህ ለክርስትና ህይወታችን መሳካትና መከናወን እንደዚህ ከዛፍ ላይ ምን ቆርጠው ፍሬ አይደለም፣ እንደሱ አይደለም። እነዚህን ጊዜያቶች ዋጋ መስጠት ይኖርብናል። ነገ ምን እንደምንሆን የሚወስነው ዛሬ በልባችን የሚዘራው ዘር ነው። ነገ በቤታችን፣ በአገልግሎታችን፣ በኑሯችን የሚሆነውን ነገር አሁን የሚዘራው ዘር ይወስነዋል። ክብር ለጌታ ይሁን። ስለዚህ ዝግጁ ናችሁ ለቃሉ አይደለም? እና በክርስቶስ የሚለውን በሁለት ከፍለን ተመልክተናል ባለፈው። በመጀመሪያው ሽፍት ያየነው በክርስቶስ አማካኝነት፣ በክርስቶስ በኩል፣ ከክርስቶስ የተነሳ የሚል ትርጉም ነው ያለው ብለናል። ጌታ ኢየሱስ ክርስቶስ እርሱ መካከለኛ ሆኖ እግዚአብሔር ከዘላለም ዘመናት በፊት ላዘጋጀልን ነገር የኛ መሆን ምክንያት መንገድ ሆኖ ማለት ነው። መካከለኛ ሆኖ ማለት ነው። እና ያን ስንመለከት እኛ ለመፈጠርም የታሰበው በክርስቶስ በኩል ነው። በኋላም ለኛ የሚሆነው ነገር ሁሉ የታሰበው በክርስቶስ በኩል ነው ብለን በሰፊው አይተናል። በሁለተኛው ሽፍት ደግሞ ላይ በአሁኑ አይነት ማለት ነው ያየነው ከክርስቶስ ጋር ያለን አንድነት ማለት ነው። በክርስቶስ ማለት ኢን ክራይስት ማለት እኛ በመንፈስ ቅዱስ አሰራር በእግዚአብሔር ሚስጥራዊ በሆነ መልኩና መንገድ ከክርስቶስ ጋር ዩናይትድ ሆነናል፣ አንድ ሆነናል። ክርስትና እነዚህ ሁለቱ ነገሮች ናቸው። አንደኛ በክርስቶስ በኩል፣ በክርስቶስ ምክንያት፣ በክርስቶስ መካከለኛነት የተደረገ ነገር ነው ክርስትና። ሁለተኛ ደግሞ ከክርስቶስ ጋር በመንፈስ ቅዱስ መጠመቅ አንድ መሆን፣ የእርሱ አካል መሆን፣ የእሱ ብልት መሆን፣ በእርሱ ውስጥ መሆን፣ እርሱ በእኛ ውስጥ መሆን ነው። ክርስትና እነዚህ ናቸው ብለን ተነጋግረናል። ስለዚህ ከክርስቶስ ጋር ዩናይትድ በመሆናችን ምክንያት እርሱን ስናምን መጽሐፍ ቅዱስ እንደሚነግረን የተሰበከልንን የእውነት ወንጌል ማለት ኢየሱስ ክርስቶስ የእግዚአብሔር ልጅ ስለኛ መወለዱን፣ ስለኛ መሞቱን፣ ስለኛ ደግሞ መነሳቱን ባመነ ጊዜ የተከናወነ ሚስጥራዊ አሰራር አለ። እኛ ከእርሱ ጋር ስንት ሆነናል? ያኔ አንድ ሆነናል። በዛ ምክንያት ሞቱን በሚመስል ሞት ተባብረናል። ትንሳኤውን በሚመስል ትንሳኤ ደግሞ ከእርሱ ጋር ተባብረናል። ጌታ ስሙ ይባረክ። ሮሜ ምዕራፍ 6 ከ5 እስከ 11 ይሄን ተመልክተናል። ከዚህ የተነሳ ከክርስቶስ ጋር እንደሞትን፣ ከክርስቶስ ጋር እንደተቀበርን፣ ከክርስቶስ ጋር ደግሞ እንደተነሳን አሁን ህይወታችን በክርስቶስ ሆኖ በእግዚአብሔር ዘንድ እንደተሰወረ ማመንም መቁጠርም እንችላለን። ለምን? ያ የእግዚአብሔር ሚስጥራዊ አሰራር ነው። ክብር ለጌታ ይሁን። ስሜታችን ላይ ይረዳው ይችላል፣ አእምሮአችን ላይ ይረዳው ይችላል። ለምን? ይሄ በስሜትና በአእምሮ ደረጃ የምንረዳው ሳይሆን መንፈሳዊ አሰራር ስለሆነ። ክብር ለጌታ ይሁን። ስለዚህ ቆላስይስ ምዕራፍ 3 ከቁጥር 1 እስከ 3 ተመልክተናል። እንግዲህ ሞታችኋልና ህይወታችሁም በክርስቶስ በእግዚአብሔር ዘንድ ምን ብሏል ይላል? ተሰውሯል። ስለዚህ በሰማይ ያለውን እንጂ በምድር ያለውን አትሹ፣ ምክንያቱም ህይወታችሁ በእርሱ ተሰውሯል ይላል። ክብር ለጌታ ይሁን። ህይወታችሁ የሆነ ክርስቶስ ደግሞ በሚገለጥበት ጊዜ እናንተ ደግሞ ከእርሱ ጋር አብራችሁ ምን ትላላችሁ? ትገለጣላችሁ። አብሮ መገለጥ የሚለው አብሮ መነሳት፣ አብሮ መቀመጥ በሰማያዊ ስፍራ፣ አብሮ መንገስና አብሮ ደግሞ ሲገለጥ መገለጥ የሚለው ይሄ አብሮ የሚለው ነገር የመጣው ከእርሱ ጋር በእግዚአብሔር ምስጢራዊ አሰራር አንድ በመሆናችን ምክንያት ነው። ስለዚህ በክርስቶስ የሚለውን ስናይ ያ ማለት ነው ብለናል። ጌታ ስሙ የተባረከ ይሁን። በክርስቶስ የመሆናችንን ትሩፋቶች ደግሞ አይተናል፣ ትርፎች አይተናል። በክርስቶስ ከመሆናችን የተነሳ ወደ ህይወታችን የመጡ ብዙ ነገሮችን ተመልክተናል። ጌታ ስሙ የተባረከ ይሁን። በክርስቶስ ከመጠቅለላችን የተነሳ በህይወታችን የተከናወኑ በህይወታችን የመጡ አስደናቂ ነገሮች አሉ። እንደምታስታውሱት ሮሜ ምዕራፍ 8 ቁጥር 1 ላይ በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም ይላል?
ኩነኔ የለባቸውም። እስኪ በሉ ሁላችሁም ጮክ በሉና ለምን ቢባል ምክንያቱም በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ይላል። አያችሁ ድሮ ብቻችን ሳለን በእኛ ይሰራ የነበረው የሞትና የኃጢአት ሕግ ነው። አዳምና ሔዋን በሳቱ ጊዜ በወደቁ ጊዜ ወደ ዓለም የገባው ሕግ ምንድነው ብትሉ የሞትና የኃጢአት ሕግ ነው። አሁን ግን ከክርስቶስ ጋር በመተባበራችን ምክንያት ከክርስቶስ ጋር አንድ በመሆናችን ምክንያት በክርስቶስ በመሆናችን ምክንያት በክርስቶስ ኢየሱስ ያለው አሁን በእኛ የነበረ አለ እሱም በመስቀል ላይ ከሱ ጋር በመተባበራችን ምክንያት ጨርሶታል። ክብር ለጌታ ይሁን። አሁን ግን በክርስቶስ ኢየሱስ ላሉት ምን የለባቸውም ይላል? ኩነኔ የለባቸውም። ለምን ቢባል በክርስቶስ ኢየሱስ ያለው በእኛ የነበረው የኃጢአትና የሞት ሕግ ነው። ነገር ግን አሁን የተባበር ነው። አሁን ግን አንድ የሆን ነው። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከሞትና ከኃጢአት ሕግ ምን አድርጎናል? አርነት አወጥቶናል። ስለዚህ ኩነኔ የለብንም። ኩነኔ የሌለብንን ከክርስቶስ ጋር ዩናይትድ በመሆናችን ነው። ከክርስቶስ ጋር አንድ ያልሆነ እስካሁን ድረስ በሞትና በኃጢአት ሕግ ስር ይመላለሳል። ነገር ግን አሁን እዛ ጋር አንድ መንፈሳዊ ምስጢር ትረዳላችሁ። ከክርስቶስ ጋር አንድ በመሆናችን ምክንያት ሮሜ ምዕራፍ 5 በአንድ ሰው ምክንያት ሞት ወደ ዓለም ገባ ይላል። በስንት ሰው ምክንያት? በአንድ ሰው ምክንያት። እንደዚሁም ሁሉ ደግሞ በዚያው መንገድ ማለት ነው በአንድ ሰው ምክንያት ጽድቅ ወደ ዓለም መጣ ይላል። ክብር ለጌታ ይሁን። በዛው አሰራር ማለት ነው። እዚሁም ጋር ደግሞ ስታዩ ይሄን ነው የምታዩት። አንድ መንፈሳዊ ምስጢር፣ አንድ መንፈሳዊ መረዳትን ከዚህ ክፍል ውስጥ መውሰድ እንችላለን። ሮሜ ምዕራፍ 8 ቁጥር 2 ላይ በክርስቶስ ኢየሱስ ያለው የሕይወት ሕግ ማለት እንግዲህ በክርስቶስ ኢየሱስ ያለው የማን ነው ማለት ነው? የኔ ነው ማለት ነው። ባለፈው እሱን ያየነው ከክርስቶስ ጋር አንድ በመሆናችን ምክንያት የክርስቶስ የሆነው የኛ ሆኗል ብለናል። ስለዚህ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ እኔን ከኃጢአትና ከሞት ሕግ እንዴት አርነት አወጣኝ ብላችሁ ብትጠይቁ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ የኔ ስለሆነ ነው። እኔ አሁን መመላለሰው በክርስቶስ ኢየሱስ ባለው የሕይወት መንፈስ ሕግ ስለሆነ በሰዎች ዘንድ ካለው የሞትና የኃጢአት ሕግ ነፃ ወጥቻለሁ ማለት ነው። ከኔ ጋር ናችሁ? ለዛ ነው ጳውሎስ ገላትያ ምዕራፍ 2 ቁጥር 20 ላይ እኔ አሁን ሕያው ሆኜ አልኖርም ክርስቶስ ግን በእኔ ይኖራል ብሎ የሚናገረው። ክብር ለጌታ ይሁን። ስለዚህ በክርስቶስ ማለት ሁለተኛው ትልቁ ትርጉም ይሄ መሆኑን ተመልክተናል። ከዚህ የተነሳ ከኩነኔ ነፃ መሆን አሁን ያልኩት መጥቷል። ከዚህ የተነሳ ደግሞ የክርስቶስ ማንነት ጥበቡም ጽድቁም ቅድስናውም የኛ ሆኗል። ይሄን ደግሞ አንደኛ ቆሮንቶስ ምዕራፍ 1 ከ30 እስከ 31 አይተናል። ከክርስቶስ ጋር በመተባበር የማንነት ለውጥ በሕይወታችን መጥቷል። አንድነትና እኩልነት በክርስቶስ አግኝተናል። ይሄን ተነጋግረን እንደሆነ አላውቅም። ያልተነጋገርን ይመስለኛል። በክርስቶስ ውስጥ በመሆናችን ምክንያት አንድነትና እኩልነት መጥቷል። ክብር ለጌታ ይሁን። እስኪ በሉ አንድነትና እኩልነት በሉ እስኪ። ገላትያ ምዕራፍ 3 ቁጥር 28 አይሁዳዊ ወይም የግሪክ ሰው የለም ይላል። ባሪያ ወይም ጨዋ ሰው የለም፣ ወንድ ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ ይላል። ሁላችሁ በክርስቶስ ኢየሱስ። አሁን እያየን ያለነው በክርስቶስ የሚለውን ነው። ስለዚህ ባሪያ የለም፣ ጨዋ የለም፣ ሴት የለም፣ ወንድ የለም። ሁላችሁ በክርስቶስ ኢየሱስ ስንት ሰው ናችሁ ይላል? አንድ ሰው ናችሁ። ከክርስቶስ ጋር በመተባበር ወይም በክርስቶስ በመሆን ምክንያት የመጣው ምንድነው ብትሉ አንድነትና እኩልነት ነው። ክብር ለጌታ ይሁን። ከክርስቶስ ጋር ለተባበሩት ደግሞ መጽሐፍ ቅዱስ ሲናገር ሰላም ሆኖላቸዋል ይላል። ይሄንም ደግሞ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 14 ላይ ታገኛላችሁ። ሌላው ሙላትና ሙሉነት በክርስቶስ አማካኝነት መጥቷል ብለናል። ታስታውሳላችሁ። ሙላትና ምን? ሙሉነት።
ክብር ለጌታ ይሁን። ዛሬ ሌላው ትንሣኤና ተስፋ ነው። ክርስቶስ ኢየሱስ እንደሞተ አብረን ሞተናል፣ እንደተነሳ ደግሞ ተነስተናል። ዛሬ የምናየው ቁጥር 4 ነው የምናየው። ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። አሁንም እዚህ ጋር በክርስቶስ የሚል አለ። ገና ይቀጥላል። 9 ጊዜ በክርስቶስ የሚል ቃል አለ፣ እዚህም እናገኘዋለን። በክርስቶስ የሚለውን ቅድም ስላየነው፣ ባለፈውም ሳምንት ስላየነው፣ አሁን ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ የሚለውን ዓለም ሳይፈጠር የሚለውን እናያለን። ክብር ለጌታ ይሁን። ዓለም ሳይፈጠር ወይም በአማርኛውን ደግሞ ቀየር አድርገን ብናየው ዓለም ከመፈጠሩ በፊት ማለት እንችላለን። ይሄን ሐረግ እንመለከታለን። ዓለም ሳይፈጠር ወይም ዓለም ከመፈጠሩ በፊት የሚለውን ሐረግ መንፈሳዊ ትርጉምና ፋይዳውን በደንብ ለማየት እንሞክራለን። ይህ ዓለም ሳይፈጠር የሚለው ቃል የእግዚአብሔርን ተፈጥሯዊ ገጽታ እና ማንነት የዘላለም ዕቅዱን ምንነትና እንዴትነት አትኩሮት ሰጥቶ የሚገልጥልን ነው። እግዚአብሔር ስራው ሁሉ ከባህሪው የሚመነጭ ነው። የእግዚአብሔር ስራ ሁሉ ከባህሪው የሚመነጭ ነው። ማለትም ባህሪው ስንል ሉዓላዊነቱ፣ ሁሉን አዋቂነቱ፣ ሁሉን ቻይነቱ፣ ዘላለማዊነቱ፣ ፍጹምነቱ ማለታችን ነው። ስለዚህ ዕቅዱና ሐሳቡ ከነዚህ ማንነቶቹ የመነጩ ናቸው። እግዚአብሔር ያቀደው ዕቅድ ምን አይነት ባህሪ ያለው ብንል ዕቅዱ የመነጨው ከእግዚአብሔር ስለሆነ ከእግዚአብሔር ባህሪ ስለሆነ የመነጨው ያን የሚመስል ባህሪ ያለው እርሱን ለምን እንደምናገር አሁን ጥቂት እያየነው እንሄዳለን። ምን ማለት ነው? እግዚአብሔር ሉዓላዊ ነው ማለትም ሁሉን ገዢ ነው። ፈቃዱ ብቻ ነው የሚፈጸመው ማለት ነው። ሶቨሬን ነው ስንል የሱን ቴሪቶሪ ጥሶ የሚገባ የለም ማለት ነው። ሐሳቡን ማስቀየር የሚችል የለም ማለት ነው። ከራሱና በራሱ ብቻ የሚያደርግ ነው ማለት ነው። በራሱ ሉዓላዊ ነው ስንል እሱ ነው። ስለዚህ ሐሳቡና ዕቅዱ የሱ ባህሪ ነጸብራቆች ናቸው። ከባህሪው ነው የሚመነጨው፣ ከማንነቱ ነው የሚመነጨው። እኔና እናንተ ለምሳሌ ብናቅድ ከማንነታችን ይመነጫል። ለምሳሌ ልብስ ብናስብ ልብስ የትኛው ከለር ከኔ ጋር ይሄዳል፣ የትኛው አይነት ዲዛይን አሰፋፉ የትኛው ነው ከኔ ጋር የሚሄደው፣ ለምን እንዲያስውበኝ ስለምፈልግ ማለት ነው። አንድ ጎዶሎ አለኝ፣ ያን ጎዶሎዬን እንዲሞላ ፈልጋለሁ። ምንም ሆነ ምን ጎዶሎ አለኝ ማለት ነው። ከማንነቴ ነው ዕቅድ የሚመነጨው። ይሄን ሰርቼ በሚቀጥለው ዓመት እዚህ ቦታ አደርሳለሁ እንላለን። ለምን አልደረስኩም ማለት ነው። ስለዚህ ማቀደው ለመድረስ ነው ማለት ነው። ያን ጎዶሎዬን ለመሙላት ነው። የምናደርገው ነገር ሁሉ እኛን ያንጸባርቃል፣ እኛን ይመስላል። ከኛ የሚመጣ ነው፣ ከኛ የሚመነጭ ነው። እግዚአብሔርም የሚያደርገው ነገር ሁሉ ራሱን ይመስላል፣ ራሱን ያንጸባርቃል። ስለዚህ እግዚአብሔር በባህሪው ያው የምታውቁት ነው፣ ሉዓላዊ ነው፣ ሁሉን አዋቂ ነው፣ ሁሉን ቻይ ነው፣ ዘላለማዊ ነው፣ ፍጹም ነው ስንል ከዚህ ማንነቱ የሚወጣው ዕቅዱና ሐሳቡ ደግሞ እንደዚሁ ነው ማለት ነው። ዕቅዱ ፍጹም ነው፣ ዕቅዱ ዘላለማዊ ነው። ሐሳቡ ፍጹም ነው፣ ሐሳቡ ዘላለማዊ ነው። ሐሳቡ ማንም የማይሽረው ነው። ኢዮብ እንደሚናገረው ምዕራፍ 42 ላይ ሐሳብህ ይከለከል ዘንድ እንዳይቻል አንተም ሁሉን ቻይ እንደሆንክ ምን አልኩ ይላል። ወይም ሁሉን ቻይ እንደሆንክ ሐሳብህን ሊከለከል ዘንድ እንደማይቻል አወቅኩ ይላል። ሁሉን ቻይ ስለሆነ ሐሳቡ አይከለከለም። የሱ ሐሳብ የመነጨው ከሁሉ ቻይነት ባህሪው ነው። ስለዚህ ሁሉን አንድ ቀን የማይችለው ነገር ደርሶበት ዕቅዱ አይኮላሽም፣ አይበላሽም። ለምን? ያን ዕቅዱን ፍጻሜ ላይ ለማድረስ ሁሉን ቻይ አምላክ ስለሆነ ማለት ነው። መንገድ ስላለው
አቅም ስላለው መፍትሄ ስላለው አይበላሽበትም። እኛ የምናጥፋቸው ብዙ እቅዶች አሉ። እናቅድና ሳይሳካልን ይቀራል፣ ይታጠፋል። ታጠፈ ይባላል፣ ቀረ ማለት ነው። እግዚአብሔር ግን የሚያጥፈው እቅድ የለም። ሳይሳካ የሚቀር ሐሳብ የለውም። ለምን? ሁሉን ቻይነቱ ያግዘዋል፣ ሉዓላዊነቱ ይጠቅመዋል፣ ሁሉን አዋቂነቱ ይረዳዋል። ክብር ለጌታ ይሁን። ስለዚህ ዛሬ የምናየው እሱን ነው ማለት ነው። እሱን ነው የምናየው። ዘላለማዊ ሉዓላዊነትና ልዕልና ስንል አንድ ብላችሁ ማያዝ ትችላላችሁ። ቅድና ሐሳቡ የመነጩባቸው ማንነቶች አሉት። አንደኛው ዘላለማዊነትና ሉዓላዊነት ነው፣ ሐሳቡና እቅዱ። አሁን እዚህ ላይ ለምንድን ነው ይሄ የምናወራው? ቁጥር 4 ላይ የሚለው ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ምን አለን ይላል? መረጠ። ስለዚህ ዓለም ሳይፈጠር ማለት ዓለም የሚባለው ነገር ሳይጀምር ማለት ነው። ማለትም እንደምታስታውሱት ዘፍጥረት ምዕራፍ 1 ላይ ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ስለዚህ በመጀመሪያ የሚለው ጊዜን ያመለክታል፣ የጊዜ ጅማሬን ነው። ግን ዓለም ሳይፈጠር ከተባለ ከጊዜ በፊት ማለት ነው። ከጊዜ በፊት ያለው ጊዜ ምንድን ነው ብትሉ ዘላለም ነው። ከጊዜ በፊት ያለው ጊዜ ዘላለም ነው። ከኔ ጋር ናችሁ ወይ? ስለዚህ ዓለም ሳይፈጠር ከተባለ ሌላ ዓለም የለም። ዓለም ሳይፈጠር ያለው ጊዜ ምን አይነት ጊዜ ነው? ዘላለም። በሉ እስኪ ሁላችሁ በሉ እስኪ እንደገና before the foundation, before the beginning of the world ማለት ወይም ፍጥረት ከመኖሩ በፊት ማለት ሌላ ከፍጥረት በፊት የነበረ ፍጥረት የለም። ያው ፍጥረት ነው ሁሉም። ያልተፈጠረ አንድ ብቻ ነው። ለዚህ ነው እርሱ ማንም በማይቀርበው እሱ ብቻውን የማይሞት ነው ይላል ጳውሎስ ለጢሞቴዎስ በጻፈው መልእክት። እርሱ ብቻውን የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ይላል። ያ ብርሃን ራሱ ነው። እግዚአብሔር ብርሃን ነው ስለሚል መጽሐፍ ቅዱስ እግዚአብሔር ብርሃን ነው። ስለዚህ ማንም በማይቀርበው ብርሃን ውስጥ ምን ይላል? ይኖራል። በምን አይነት ብርሃን? ባልተፈጠረ ብርሃን፣ በራሱ ብርሃን ማለት ነው። እርሱ ብቻ የማይሞት ነው። አልሞተም ወይ? ሞቷል። ለምንድን ነው የማይሞት ነው ያለው ጳውሎስ? ያ ዘላለም የሞተው ጊዜ ውስጥ ነው፣ የማይሞተው ዘላለም ውስጥ ነው። ዘላለም ውስጥ ሞት የለም። ከኔ ጋር ናችሁ? ዘላለም ውስጥ ሞት የለም፣ ዲፌክሽን የለም፣ ሕጽጽነት የለም፣ ፍጹምነት ነው ያለው እዛ ውስጥ። ስለዚህ ዓለም ሳይፈጠር የሚለው ወይም ዓለም ሳይፈጠር ነው አይደለም የሚለው ቃሉ፣ ወይም ደግሞ ዓለም ከመፈጠሩ በፊት ማለት ጊዜ ሳይጀምር ማለት ነው፣ ጊዜ ሳይኖር ማለት ነው። ክብር ለጌታ ይሁን። ስለዚህ እዚህ ጋር አንድ ነገር የምትረዱት የኔና የናንተ በክርስቶስ መመረጥ፣ ለዛውም ለምንድን ነው የተመረጥነው? ለፍቅር ነው። በክርስቶስ መመረጣችን መቼና የት ነው ከተባለ አስቡት። ዓለም ምን ሳይል ነው? ሳይፈጠር ነው። መቼ ነው? የት ነው ካላችሁ ዓለም ሳይፈጠር ከሆነ ዘላለም ውስጥ ነው። ዘላለም ውስጥ ከሆነ ማን ነው ያለው እዛ ጋር? እግዚአብሔር ነው። ሌላ ፍጥረት የለም ማለት ነው። ሌላ ፍጥረት ሳይኖር በዘላለም ውስጥ ማለት በእግዚአብሔር ዘንድ ማለት ነው። ክብር ለጌታ ይሁን። ጊዜው ዘላለም ውስጥ ነው፣ ቦታው በእግዚአብሔር ዘንድ ነው። እኛ እንድንፈጠር የተወሰን ነው ወይም የተመረጥ ነው። ስለዚህ ዛሬ እሱን እናወራለን። የዘላለም ደህንነት ይዛችሁ መውጣት አለባችሁ። አንዳንድ ሰዎች ከዛና ከዚህ ሊመድቡን ይችላሉ ይሄን ሲሰሙ። ግን መጽሐፉ የሚለው ዓለም ሳይፈጠር ነው የሚለው፣ ዛሬ አይደለም የሚለው። መቼ ነው የሚለው? ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠ። ስለዚህ መመረጥ የሚለው መመረጥ አለ፣ መመረጥ የሚለው መጠራት አለ፣ እሱ ሌላ ነው። መመረጥ የሚለው ግን ዓለም ሳይፈጠር የተከናወነ ነገር ነው። ክብር ለጌታ ይሁን። በፊቱ ይላል አይደለም? እዛው ነውር በፍቅር እንሆን በቅዱስ ምንድነው ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ።
ይሄ በፊቱ የሚለውን ደግሞ ዮሐንስ ወንጌልን ብዙ ጊዜ አንብበናል። በአንተ ዘንድ በነበረኝ in his presence ማለት ነው በመጽሐፍ ቅዱስ ቃል። የእግዚአብሔር መገኘት ደግሞ ዘላለማዊ ነው። የሱ ፊት ዘላለማዊ ነው። እርሱ ባለበት ማለት ነው። ያ ነው ስፍራው። ጌታ ስሙ ይባረክ። ከኔ ጋር ናችሁ? ስለዚህ ዘላለማዊ ሉዓላዊነቱንና ልዕልናውን የሚያመለክት ቃል ነው ይሄ ዓለም ሳይፈጠር የሚለው። እዛውን ተያይዞ እንደምናገኘው አሁን እንዳልኳችሁ በሁለተኛ ደረጃ መለኮታዊ ምርጫና ማዳን ምንድነው የሚለውን ያሳየናል። የእግዚአብሔር ሳልቬሽን እና የእግዚአብሔር ኤሌክሽን ሁለቱ ምንድናቸው የሚለው እንመለከታለን። አማኞች ዓለም ሳይፈጠር መመረጣቸውንና የድነት ጅማሬም ወይም መነሻ የት እንደሆነ መቼ እንደሆነ ያመለክታል። የኛ ድነታችን መዳናችን የጀመረው ኢኒሺየቲቭ የሆነው መቼና የት ነው የሚለውን ያሳየናል። መቼ ነው? ዓለም ሳይፈጠር። በሉ እስኪ ዓለም ሳይፈጠር። የኛ መዳን የጀመረው መቼ ነው? መነሻው የት ነው? ዓለም ሳይፈጠር። እሱን ያመለክተናል፣ ያን ያሳየናል። አንዳንድ ጊዜ አሁን ካልቪኒስትና አርሚኒስት የሚባል አስተሳሰብ አለ። ካልቪኒስት ማለት የግለሰብ ምርጫ፣ ግለሰቡ በግሉ ዓለም ሳይፈጠር እግዚአብሔር መርጦታል የሚል ነው። አርሚኒስቶች ደግሞ የወል ምርጫ ነው የሆኑ የሰው ልጆች ከፍጥረታት መካከል መርጧል ይላሉ። ሌላ ግን የተሻሻለው ወይም ደግሞ የተሻሻለው ቴዎሎጂ አስተሳሰብ አለ፣ ሁለቱንም የሚያስታርቅ ማለት ነው። የሰው ልጅ ከፍጥረት መካከል ዓለም ሳይፈጠር እግዚአብሔር ወስኗል፣ መርጧል። ከሰው ልጆች መካከል ደግሞ በልሱ ሉዓላዊነት አሁን እኛ ምንድነው ይሄ ምርጫ የሚለውና አስቀድሞ መወሰን የሚለው ሁልጊዜ እንደምላችሁ ለሁላችንም በዚህ ጉዳይ በተወያየን ቁጥር ከመከራከር ውጭ ምርጫ የለንም። ለምን? ምንወያየው ምድር ላይ ሆነን ስለሆነ ማለት ነገሩ የተከናወነው ዓለም ምን ሳይል ነው። እኛ ምንወያየው የት ነው? ዓለም ውስጥ ሆነን ከእውቀት ከፍለን ምን እንላለን? እናውቃለን። ሙሉ ለማወቅ ዓለም ሳይፈጠር ወደ ነበረው ዓለም መሄድ ያስፈልጋል። ይሄን ሪልም መቀየር ይኖርብናል። ወደ ሌላ ዳይሜንሽን መሄድ ይኖርብናል። አሁን ብንከራከር መፍትሄ የለውም። መወጋገዝ ብቻ ነው መጨረሻው የሚሆነው። መታረቅ አይቻልም። ግን የሚያስታርቀን ምንድነው? የተገለጠውን እንደተገለጠ ማመን ነው። ዓለም ሳይፈጠር በክርስቶስ መረጠን ካለ እንዴት ሆኖ ባን እንደሆነ ምናቀው ዓለም ሳይፈጠር የሚባለው ዓለም ላይ ከሄድን ማለትም ከጊዜና ከቦታ ከወጣን ነው። እኛውን ጊዜና ቦታ ውስጥ ነው ያለ ነው። አእምሮአችን ያን ሊረዳው አይችልም። ግን ማመን ግን እንችላለን። we have the gift of faith። የእምነት ስጦታ ግን አለን። ምክንያቱም እግዚአብሔር ከኛ ዳይሜንሽን ውጭ ነው አይደለም። አእምሮአችን ሊረዳው ማይችል ገደብና ወሰን የለው አምላክ ነው። አእምሮአችን ግን በጊዜና በቦታ የተገደበ ነው። ይሄን ገደብ ወሰን የሌለውን አምላክ ኮምፕሪሄንድ አድርገነው አለ ብለን እንድናምነውና እንድንተማመነው ያደረገን እምነት የሚባል ስጦታ ነው። እየሰማችሁ ነው? አእምሮ የሚባለው ችሎታ ሳይሆን እምነት የሚባለው ስጦታ ነው። እግዚአብሔር ይሄን ስጦታ የሰጠን ከዚህ ዳይሜንሽን ውጭ ያሉ ነገሮችን ማመን እንድንችል ነው፣ መረዳት እንድንችል ነው። ክብር ለጌታ ይሁን። ከኔ ጋር ናችሁ? ስለዚህ እግዚአብሔር ቃል ሲለን እግዚአብሔር ስለሆነ የተናገረው እግዚአብሔር የሰጠን የእምነት ስጦታ ስላለን እናምናለን። ጌታ ስሙ ይባረክ። ስለዚህ የሁለቱ አስተሳሰብ የወል ምርጫ፣ የግለሰብ ምርጫ የሚለው ጠብ የሚታረቀው በእምነት ነው። ጌታ ስሙ ይባረክ። በእምነት ምን ማለት ነው? ተመርጣችኋል ሲለን እዚህ ጋር አዎ ተመርጫለሁ ሃሌሉያ ብለን ማለት ነው። ክፉም ደግም ሳላደርግ ዓለም ገና ሳይፈጠር በሉዓላዊ ፈቃዱ ደግሞ በማይመረመር ዕውቀቱ እግዚአብሔር እኔን መርጦኛል ብዬ አምናለሁ፣ እደገፋለሁ። በእውቀቴ አይደለም፣ በችሎታዬ አይደለም፣ ወንጌልን አገናዝቤ በመረዳት አቅሜ አይደለም ወደ ክርስቶስ የመጣሁት፣ ነገር ግን በእግዚአብሔር ሉዓላዊ ምርጫ ወደ ክርስቶስ መጥቻለሁ።
ክብር ለጌታ ይሁን። ይሄን አምናለሁ። እዚህ ጋር ደግሞ መዳንህን በመፍራትና በመንቀጥቀጥ ፈጽም ሲለኝ እሺ ጌታ ሆይ በመፍራትና በመንቀጥቀጥ መዳኔን እፈጽማለሁ ይላል። አይጋጭብኝም። ሁለቱም አምላክ ስለሆነ የተናገረው ማመነውን አምነዋለሁ፣ መታዘዘውን እታዘዘዋለሁ። ማመኔ ከመታዘዜ አያጎለኝም፣ መታዘዜ ከማመኔ አያጎለኝም። ግልጽ ነው እያልኩ ያለሁት። አንዳንድ ጊዜ ሰዎች ሁለቱን እናጋጨዋለን። እዚህ ጋር እመን ካለ እዚህ ጋር ለምን ታዘዝ አለኝ? እማምነውም እግዚአብሔር ነው፣ መታዘዘውም እግዚአብሔር ነው። ክብር ለጌታ ይሁን። ስለዚህ ይህ ክፍል ዓለም ሳይፈጠር የሚለው ክፍል ይሄን ያስረዳናል። ክብር ለጌታ ይሁን። ከኔ ጋር ናቸው አይደለ? ዓለም ሳይፈጠር የሚለው ቃል ወይም ሐረግ፣ ቃል ብቻ ሳይሆን ሐረግ ነው። በቀጥታ ተያይዞ ብዙ ጊዜ የምናገኘው አስቀድሞ ከሚለው ቃል ጋር ነው። አስቀድሞ በዛው በኤፌሶን መጽሐፍ ውስጥ አሁን በመናጠናው ኤፌሶን መጽሐፍ ውስጥ እዛው እንኳን አስቀድሞ የሚለውን ቃል እናገኘዋለን። አስቀድሞ ማለት ከዓለም መፈጠር በፊት ማለት ነው። ይሄ አስቀድሞ የሚለው ነገሮች ከመሆናቸው በፊት ማለት ነው። ይሄን ለምሳሌ ቁጥር 5 ላይ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል። ስለዚህ መመረጥ አለ። አስቀድሞ ማለት ዓለም ሳይፈጠር ምርጫ በእግዚአብሔር ሉዓላዊ ፈቃድ፣ ሉዓላዊ ብቃት፣ ፍጹምነት አስቀድሞ የተደረገ ነው። ሁለተኛ ማለት አስቀድሞ የተከናወነ ነው። ሁለተኛው እዚህ ጋር የምታዩት እንደወደደ በኢየሱስ ክርስቶስ ሥራ። በነገራችን ላይ በበጎ ፈቃዱ የሚለው ሉዓላዊ ብላችሁ ማስመር ትችላላችሁ። በበጎ ፈቃዱ ማለት ደስ እንዳለው ማለት ነው። ብዙዎች ሰዎች ያልተረዱት ምንድነው? እግዚአብሔር ፈጣሪ መሆኑን ይመስለኛል። እግዚአብሔር ምንድነው? ፈጣሪ ነው። ለዚህ ነው መጽሐፍ ላይ ጳውሎስ ሸክላ ሰሪውን ለምን እንዲህ አድርገህ ሰራኸኝ ይለዋልን? ማለት እግዚአብሔር ምንድነው ማለት ነው? ፈጣሪ ነው ማለት ነው። ፈጣሪ እንደመሆኑ ደግሞ በፍጥረቱ ሁሉ ላይ ምን አለው? ስልጣን አለው፣ ምርጫ አለው፣ ፈቃድ አለው። በእኛ ፈቃድና ምርጫ ላይ የተመረኮዘ አይደለም ማለት ነው። በመጀመሪያ ሰው እግዚአብሔርን ለማምለክ ይሄን መሰረታዊ እውነት መቀበል አለበት። በሕይወቱ እንኳን ለእግዚአብሔር ለመገዛት አምልኮ መገዛት ነው። ለእግዚአብሔር አምልኮ መዘመር አይደለም። አምልኮ ለእግዚአብሔር መገዛት ነው። እየሰማች ነው? ስለዚህ ለእግዚአብሔር ለመገዛት በመሰረታዊነት የሚጠይቀን እውነተኛ አምልኮ የእግዚአብሔርን ሉዓላዊነት በላያችን ላይ መቀበል ነው። እኛ ፍጥረቱ ነንና አይደለም የሚለው መዝሙር 95 እኮ ኑ እንስገድ ካለ በኋላ እኛ የማሰማሪያው በጎች ነን፣ እኛ ፍጥረቱ ነን ነው የሚለው። ስለዚህ ይሄ በሰው ውስጥ ያለ ሙግት በእግዚአብሔር ዘንድ ጥቅም የለውም፣ እርባና የለውም። ምክንያቱም እሱ ሰሪያችን ነው፣ እሱ ፈጣሪያችን ነው። በፈጠረው ሁሉ ላይ ሉዓላዊ ፈቃድ አለው። ብቸኛና የበላይ የሆነ ፈቃድ አለው፣ የፈለገውን የማድረግ ማለት ነው። ስለዚህ ምርጫውን ከዚህ የመነጨ ነው። ማንም ለምን እንዴት ብሎ ሊጠይቅ መብት የለውም። አላዋጣማ ሲፈጥር አስተዋጽኦ ያላደረገ በፈጠረው ላይ ጥያቄ ማቅረብ አይችልም። አስተዋጽኦ የለም። እኔ ነኝ የሚል ካለ እኮ ብሏል እግዚአብሔር ራሱ። ይነሳና ይናገር። ስፈጥር የት ነበርክ ብሏል። ተነስና ምን በላለ? ተናገር። ነበርኩ በለኝ። አይደለም መስራት፣ እኔ ስፈጥር ነበርኩ በለኝ። ስለዚህ ማንም እግዚአብሔርን የሐሳብም የቁስም አስተዋጽኦ ያደረገለት የለም ሲፈጥር። ስለዚህ እግዚአብሔር በፈጠረው ፍጥረት ሁሉ ላይ ሉዓላዊ ፈቃድ አለው። እግዚአብሔርን የሚዳኝ ሌላ ዳኛ የለም።
ሌላ ዳኛ የለም። የጋራ የሆነ ማለት ነው። ሌላ ዳኛ ይሄን መቀበል አለብን። መጀመሪያ የእግዚአብሔርን ሶቨርኒቲ በፍጥረቱ ሁሉ ላይ ያለውን ሉዓላዊነት መቀበል አለብን። ግልጽ ነው እያልኳቸው ያለ ስግደታችን ከዚህ ነው የሚመነጨው። እሺ ማለታችን ከዚህ ነው የሚመነጨው። በምንም ሁኔታ ውስጥ እንኳን ስናልፍ ጊዜያዊ በሆኑ በሽታ ሊሆን ይችላል፣ ችግር ሊሆን ይችላል፣ ወይም ለምን በህይወቴ የምንላቸው ነገሮች እንኳን ሲመጡ መጨረሻ ላይ ዝም ሊያሰኘን የሚገባው ስልጣን ያንተ ነው፣ ኃይል ያንተ ነው፣ መብት ያንተ ነው ስንል ነው። ያን ጊዜ ነው የኢዮብ ህይወት እኮ እሱን ነው የሚያሳየን። ዲያብሎስ ምንም ማድረግ የማይችልበት እግዚአብሔር ግን ከፈቀደ እንደፈቀደ የሚያደርገው። ኢዮብም የጸለየው ጸሎት እሱ ሰጠ እርሱ ነሳ እኮ ማለት እርሱ ባለቤት ነው ማለት ነው። ግልጽ ነው። ክብር ለጌታ ይሁን። በዚህ ሉዓላዊ ፈቃዱ ካላመንን ሁሉ ጊዜ በህይወታችን ያለ መገዛት ችግር ይመጣል፣ ያለ መንበርከክ ችግር ይመጣል፣ ስትራግል ይበዛብናል፣ መፍጨርጨርና መላላጥ ይበዛል በህይወት። ግን አንተ እግዚአብሔር በእኔ ህይወት ላይ ባለስልጣን ነህ። ማኖርም መግደልም ሲባል ሰው በእርግጥ ሊከብደው ይችላል። ግን መግደልም ማዳንም ስልጣኑ የማን ነው? እግዚአብሔር ነው። እግዚአብሔር ነው። ስለዚህ ይሄ ክፍል እሱን ነው የሚነግረን። ምን ይላል? በበጎ ፈቃዱ እንደወደደ። ይሄ በበጎ ፈቃዱ የሚለው እንደወደደ ማለት ደስ እንዳሰኘው ማለት ነው። በበጎ ፈቃዱ እንደወደደ ደስ የሚለው ነገር ፈቃዱ ለፍጥረቱ በጎ ነው። እግዚአብሔር በጎ ስለሆነ ማለት ነው። የሱ አሁን የሰይጣን ፈቃድ ሁሉ ክፉ ነው። አጋንንት እንኳን ስናስወጣ እገላታለሁ ለምን እወዳታለሁ ነው የሚለው። በጎ ፈቃድ የለውማ። በጎ ስላልሆነ የሱ መውደድ ሁሉ ለዛኛው ሰው ምንድነው? መከራ ነው፣ ስቃይ ነው፣ ሞት ነው። የእግዚአብሔር ፈቃድ ግን በጎ ነው። ጌታ ስሙ የተባረከ ይሁን። መጽሐፍ ሲናገር እንዲያውም ደስ የሚያሰኝ ነው ይላል። ለፍጥረቱ ሁሉ ምን የሚያሰኝ ነው? ደስ የሚያሰኝ ነው። ግን እንደወደደ ማለት ግን ማንም ምንም ሊያደርገው የማይችል ማለት ነው። አበቃ ይለይለት አይደል? ማንም ምንም ሊያደርገው የማይችል በበጎ ፈቃድ ሆነዋልና እንደወደድክ ተፈጥረዋልና ክብርና ምስጋና ልትቀበል ይገባሃል። በቃ ይሄ ሉዓላዊነት ነው። ስለዚህ ዓለም ሳይፈጠር አስቀድሞ ረሃብም ችግርም መከራም ፈተናም ምንም ሳይኖር እግዚአብሔር እንደወደደ በበጎ ፈቃዱ በልጁ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ምን አለ ይላል? ወሰነ ይላል። ቅድም እንዳልኩት የሚያሳየን ይሄ ነገር ደህንነታችን ራሱ ቅድም ብያችኋለሁ። ደህንነታችን እና መመረጣችን አስቀድሞ የሆነ ነገር መሆኑ በህይወታችን ትልቅ ዋስትና ይሰጠናል። ክብር ለጌታ ይሁን። ማለት እቅድ ስንይዝ ኮንቲንጀንሲ የሚባል አይደለ? የሆነ ቢጎድል ምናምን ብለን የሆነ ፐርሰንት እንይዛለን አይደል? ክርስቶስ ድንገት ዓለም ቢበላሽብኝ ብሎ እግዚአብሔር የያዘው እቅዱ አይደለም። ዓለም ሳይፈጠር አስቀድሞ ክርስቶስ ለፊክሴሽን አይደለም የመጣው። የእግዚአብሔር የዘላለም ሐሳብ ውጤት ነው። አገኛችሁኝ ወይ? ድንገት አዳምና ሔዋን ወደቁ አንድ ቀን። ከዛ እግዚአብሔር ብድግ አለ። ምን ላድርግ ብሎ ሲያስብ በቃ ልጄ ይሂድና ይሙትላቸው አለ። አይደለም ይለን ሐዋርያው ጳውሎስ። ክብር ለጌታ ይሁን። ይሄ ቅዱ አስቀድሞ የነበረ ቅድ ነው። የደህንነታችን የተጸነሰው በክርስቶስ ኢየሱስ ስራ እንዲሁ በጸጋው መዳን የሚባለው የመጣው አሁን እኛ ሄልፕለስ ስንሆን ሳይሆን ገና ሳንፈጠር ነው። ደስ አይላችሁም? መዳኔ የተረጋገጠ ነው በሉስ። ክብር ለጌታ ይሁን። ደስ አይላችሁም? እሱን እኮ ነው የሚነግረን። የመጣሁበት በፊቱ ቅዱሳንና
ዓለም ሳይፈጠር የሚለው ነው። ዓለም ሳይፈጠር የሚለው ተያይዞ የምናገኘው አስቀድሞ ከሚለው ጋር ነው። አስቀድሞ ምን ሆነ? አስቀድሞ ምን ሆነ ስንል አስቀድሞ መታወቅ፣ አስቀድሞ መወሰን፣ አስቀድሞ መመረጥ ሆነ። ስለዚህ መታወቃችን፣ መመረጣችን፣ መወሰናችን የተከናወነው ዓለም ሳይፈጠር ነው። እየሰማችሁ ነው? መቼ ነው? እንግዲህ ሰው በሰው አእምሮ እየተመራመረ የፈለገ ቢል እኔ አሁን መጽሐፍ ቅዱስ እያጠናን ስለሆነ መጽሐፍ ቅዱስን አብረን እናጥና ነው ምለው። ክብር ለጌታ ይሁን። ስለዚህ ሮሜ ምዕራፍ 8 ቁጥር 29 እንሄድና ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው። እስኪ በሉ አስቀድሞ ያወቃቸው በሉ እስኪ። ከመቼ አስቀድሞ? ዓለም ምን ሳይል ሳይፈጠር ከፍጥረት በፊት አስቀድሞ ምን ያላቸው? ያወቃቸው። ምን እንዲሆኑ ያወቃቸው? በፊቱ አለ ነው እና አለ ነቀፋ እንዲሆኑ አስቀድሞ ያወቃቸው። ስለዚህ ቅድም ያነበብነው ምዕራፍ 1 ቁጥር 4 ላይ በክርስቶስ መረጠን ይላል። አሁን ደግሞ እዚህ ጋር አስቀድሞ ምን ያላቸው ነው የሚለው? ያወቃቸው። አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወይም ከዓለም መፈጠር በፊት ወይም ዓለም ሳይፈጠር አስቀድሞ ደግሞ ምን ብሏልና? ወስኗልና። በሉ እስኪ ምን እንዲሆኑ ነው የተወሰነው? የልጁን መልክ እንዲመስሉ ያለ ነውርና ያለ ነቀፋ እንዲሆኑ ማለት ነው። የልጁን መልክ እንዲመስሉ ማለት ኤፌሶን ምዕራፍ 1 ያለው ነው እዚህ ላይ የሚያብራራው። አስቀድሞ ምን ብሏል? ወስኗል። ክብር ለጌታ ይሁን። ስለዚህ ይሄን ሶስቱን አስቀድሞ መመረጥ፣ አስቀድሞ መወሰን እና አስቀድሞ መታወቅ፣ እነዚህ ሶስቱም የመዳናችን መነሻዎች ናቸው። ሳልቬሽናችን የጀመረው የት ነው ካላችሁ ዓለም ሳይፈጠር። ትናንት አይደለም። ክብር ለጌታ ይሁን። ኤፌሶን እንመለስና አሁንም በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንዲያው ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን አገኘን። እርሱም የበደላችን ስርየት፣ ጸጋውን በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያሉትን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክር። አሁንም ሉዓላዊነቱን ነው የሚያሳየን። እንደምኑ ምክር ይላል? እንደ ፈቃዱ ምክር። እግዚአብሔር የሚያማክረው ችግርን ሳይሆን ምኑን ነው ማለት ነው? ፈቃዱን ነው። እስኪ በሉ ችግርን ሳይሆን ምኑን ነው የሚያማክረው? ስለዚህ እግዚአብሔር እኛን ሲወስነን ሲመርጠን እግዚአብሔር ያማከረው ችግር የለም፣ ያየው ችግር የለም። እየሰማችሁ ነው ወይ? ያየው ችግር የለም። እንደ ፈቃዱ ምክር ሁሉን የሚሰራውን ሁሉ የሚሰራው እንደምኑ ምክር ነው? እንደ ፈቃዱ ምክር ነው። እንደ ደስታው ማለት ነው። እንደ ፈቃዱ ማለት እንደ ደስታው ማለት ነው። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰነን። ሮሜ ምዕራፍ 8 አስቀድሞ ደግሞ ወስኗል ይላል። የልጁን ምን መልክ እንዲመስሉ። ከዚህ ጋር ደግሞ አስቀድመን ምን ያልን ይላል? የተወሰነን በክርስቶስ ተደገመች። እቺ ሶስተኛ ጊዜ ደግሞ ርስትን ተቀበልን። ይሄውም በክርስቶስ አስቀድመን ተስፋ ያደረግን። ይሄ ደግሞ በጊዜ ውስጥ ማለት ነው። ያኛው አስቀድሞ የሚለው ከጊዜ በፊት ማለት ነው። ተስፋ ያደረግን ግን በጊዜ ውስጥ ማለት ነው። በክርስቶስ ማለት በክርስቶስ ምክንያት፣ በክርስቶስ መካከለኛነት ማለት ነው። እዚህ ጋር ክብር ለጌታ ይሁን። ከኔ ጋር ናችሁ ወይ? ስለዚህ እነዚህ ሶስት ነገሮች
የተያዙ ናቸው። ዓለም ሳይፈጠር የሚለው አስቀድሞ መታወቅ፣ አስቀድሞ መወሰን፣ አስቀድሞ መመረጥ የተከናወኑበት ጊዜ እንዳንለው ለአእምሯችን ጊዜ ነው የምንለው፣ ዘላለም ነው። ጌታ ስሙ የተባረከ ይሁን። ስለዚህ ከዚህ በኋላ መጽሐፍ ቅዱስን ስናጠና ይሄን ዓለም ሳይፈጠር የሚለውን ስናይ እኛ የት እንደታሰብን መቼ እንደታሰብን የሚያመለክት ነው። ይሄ ደግሞ ቅድም እንዳልኩት የእግዚአብሔርን ማንነትና የክርስቶስን ማንነት ያስረዳል። በዚሁ አጋጣሚ ይሄ የሚያሳየው አንድ የሥላሴን ግንኙነት ነው። እግዚአብሔር አብ ዓለም ሳይፈጠር በክርስቶስ ምን አደረገ? መረጠ። ስለዚህ ክርስቶስ ቅድስት ድንግል ማርያም ጋር በመጸነስ የጀመረ አለመሆኑን ያስረዳናል ማለት ነው። ዓለም ሳይፈጠር ገና ማለት ነው ያኔ እግዚአብሔር አብ በክርስቶስ አማካኝነት መርጦናል። የመንገዱ መጀመሪያ ያደረገኝ ይላል ጌታ እና ያ የመንገዱ መጀመሪያ የሚለው ቅድስት ድንግል ማርያም ጋር ሲወለድ ማለት ሳይሆን ገና እግዚአብሔር አምላክ ፍጥረት የሚባለውን ሊፈጥር ሲያስብ በክርስቶስ ኢየሱስ አማካኝነት ነው መፍጠር የጀመረው። ስለዚህ ቆላስይስ ላይ የእግዚአብሔር ቃል እንደዚህ ብሎ ይናገራል። ያው ጠለቅ ብላችሁ የእግዚአብሔርን ቃል በመስማት ኢንጆይ የምታደርጉ ሰዎች ትደሰታላችሁ ብዬ ተስፋ አደርጋለሁ። ቆላስይስ ምዕራፍ 1 ላይ እንደዚህ ይላል። አነበዋለሁ። ምዕራፍ 1 ቁጥር 15 እና 16 እንደዚህ ይላል። እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና። በእርሱ በክርስቶስ ማለት ነው። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። ከፍጥረት ሁሉ በፊት የመጀመሪያ ነው። መጀመሪያ ገና ፍጥረት የሚባለው ሳይኖር፣ ለዚህ ነው ዓለም ሳይፈጠር። ክብር ለጌታ ይሁን። ምክንያቱም ከፍጥረት ሁሉ በፊት ክርስቶስ ምንድነው? በኩር ነው፣ መጀመሪያ ነው። ክብር ለጌታ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ዓለም ሳይፈጠር በፊት የነበረ ከሆነ ፍጡር አይደለም ማለት ነው። ምክንያቱም የፍጥረት አንዱ አካል ነው የሚሆነው። ክርስቶስ ፍጡር ቢሆን ኖሮ በተፈጠረ ነገር ነው አንዱ ፍጡር የሆነና ዓለም ሳይፈጠር የሚባለው ቃል አይኖርም። እየሰማችሁ ነው? በክርስቶስ መረጠን ዓለም ሳይፈጠር ወይም ፍጥረት ሳይኖር ማለት ነው። በሌላ አነጋገር ፍጥረት ሳይኖር ማለት ነው። ፍጥረት የለም ማለት ክርስቶስ ፍጡር አይደለም ማለት ነው። እዚህ ጋር የሥላሴን አንድነት ያሳየናል። ክብር ለጌታ ይሁን። ግልጽ ነው እያልኩ ያለሁት። ይሄም ደግሞ ከዮሐንስ ወንጌል ምዕራፍ 17 ቁጥር 24 ጋር ይስማማልናል። ያው መጽሐፍ ቅዱስ ነው እያጠናን ያለ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 24 አባት ሆይ ዓለም ሳይፈጠር ይላል። ደስ ይላል የእግዚአብሔር ቃል። ምን ይላል? ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከኔ ጋር ይሆኑ ዘንድ እወዳለሁ። ከፍጥረት በፊት በዘላለም ውስጥ ማለት ነው። ዓለም ሳይፈጠር ማለት ነው። በዛን ጊዜ በዘላለም ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከኔ ጋር ይሆኑ ዘንድ እወዳለሁ። ዋው! ይሄ በጣም የሚገርም ነው። ክርስቶስ ወደ ጊዜ የገባው ወደ ስፍረ ጊዜ ወደ ልኬታ ዓለም የመጣው በዚህ የተወሰነች ጊዜ ገደብ ውስጥ የገባው ለዚህ ዓላማ ነው። እየሰማችሁ ነው? ዓለም ሳይፈጠር በክርስቶስ ተመርጠናል። አሁን ዓለም ከተፈጠረ በኋላ ወይም መጽሐፍ እንደሚለው ጊዜው በደረሰ ጊዜ ይላል። ጊዜ የሚባል ተፈጥሮ ጊዜ የሚባል ሲደርስ ክርስቶስ ከሴት ተወለደ። ከሴት የተወለደው እና መጥቶ የሞተው በጊዜ ውስጥ የኖረው አለ ጊዜ ወደ ሆነው ወደ እርሱ ዓለም ሊወስደን ነው። አሜን። ወደ ታቀድንበት ወደ ታሰብንበት ማለት ነው። እየሰማችሁ ነው? በደንብ ስሙት። ይሄ የሱ ኢንቴንሽን ነው፣ የሱ ሐሳብ ነው። አባት ሆይ ዓለም ሳይፈጠር ኤፌሶን ምዕራፍ 1 ቁጥር 4 ማለት ነው።
ስለወደድከኝ መቼ ነው የወደደው? ዓለም ሳይፈጠር ስለወደድከኝ ምን አደረገለት? የሰጠኸኝን ክብር ሰጠው ማለት ነው እንዲያዩ። አያችሁ፣ ዓለም ሳይፈጠር እግዚአብሔር አብ ልጁን ስለወደደው የሰጠውን ክብር ማለት ነው። እንግዲህ እዛኛው ዓለም ሳይፈጠር እግዚአብሔር አብ ልጁን የወደደበት ዓለም ላይ ነው። ለዚህ ነው ሃየር ላይፍ ትምህርት ላይ በፍቅር ምክንያት ፍቅር ፈጠረን፣ ለፍቅር ፈጠረን ምንለው። ኢኒሼትድ የሆነው እዚህ ጋር ነው የምታዩት ነገር። ሚስጥሩ እዚህ ነው ያለው። አገናኙትና በደንብ አስቡት፣ አሰላስሉት። ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ። እንደ ሀገር ብትወስዱት ወይም እንደ ጊዜና እንደ ሀገር ብትወስዱት የሆነ ጊዜና የሆነ ሀገር ላይ ክርስቶስ ነበረ ከአብ ጋር የነበረበት እና እርሱ የነበረበት ክብር የወደደው እዛ ጋር እቅድ ታቀደ፣ ውሳኔ ተወሰነ፣ ምርጫ ተከናወነና ከዛ በቃ እነዚህን መፈጥራቸውን ሰዎች እና እነዚህን ማድናቸውን ሰዎች በፊታችን ያለ ነውርና ያለ ነቀፋ እንዲሆኑ መርጫቸዋለሁ። ከዛ ጊዜ መጣ ማለት ነው። ወይም ፍላይ አድርጎ መጣ እንበል፣ ፍላይ አድርጎ መጣ። ለምን መጣ? እዛኛው ላይ እሱ የነበረበት ዓለም ሳይፈጠር እግዚአብሔር አብ ስለወደደው የሰጠው ክብር አለ እዛ ቦታ ላይ። እኛን መጥቶ ወደዛ ሊወስደን ነው። እየሰማች ነው? ዓለም ሳይፈጠር ምን ወደ ተባልንበት፣ ወደ ታሰብንበት፣ ወደ ታቀድንበት፣ ወደ ተወሰንበት ከኔ ጋር ናቸው ወይ? ወደዛ ሊወስደን ነው የመጣው። ስለዚህ ይሄኛው ጊዜያዊው ኢንቢቲውን የመጣ ነገር ነው። ከኔ ጋር ናቸው? ቀስ ብለን እናንብበው። ስሙ። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት። እሱ ያለበት የት ነው? ዓለም ሳይፈጠር። አሁንም ያለው በየት ነው? ዓለም ሳይፈጠር እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከኔ ጋር የሆኑ ዘንድ በፊቱ የሚለው ማለት ነው። በፊቱ በሉ እስኪ፣ ያ ስፍራ ማለት ነው። ከኔ ጋር የሆኑ ዘንድ እወዳለሁ። አያችሁ፣ ብዙ ጊዜ እንደምናገረው ይህ እንግዲህ ጌታ ኢየሱስ መጀመሪያ እኛ ልንፈጠር ስንወሰን እንዲህ እንሆን ዘንድ ነው። ውሳኔው የመነጨው እዚህ ስፍራ ነው። እንድንኖር የተወሰነው ደግሞ የት ነው? እዚህ ነው። ገነት እንዳትሉ፣ መንግስተ ሰማያት እንዳትሉኝ፣ እኔ ባለሁበት እኮ ነው የሚለው። ዓለም ሳይፈጠር ሰው ይሄ የፍጥረት ዓለም አይደለም። ከኔ ጋር ናቸው ወይ? ጌታ እኔ ባለሁበት የሆኑ ዘንድ እወዳለሁ። እርሱ ያለበት የት ነው ብትሉ ዓለም ሳይፈጠር በማን ዘንድ? በአብ ዘንድ። እነርሱ በዛ እንዲሆኑ ምን እላለሁ አለ? እወዳለሁ። ግን አስቀድመንስ የተወሰነው የት እንድንሆን ነው? በፊቱ እንሆን ዘንድ ነው። መቼ? ዓለም ሳይፈጠር የተወሰነው ለዚህ ነው። ክብር ለጌታ ይሁን። በደንብ ስሙ። ስለዚህ እግዚአብሔር እኛን የመረጠንና የወሰነን በዚያ አብና ወልድ በነበራቸው ህብረት ውስጥ እንድንሆን ነው። ለዚያ ህብረት ነው። ክብር ለጌታ ይሁን። ያ ህብረት የፍቅር ህብረት ነው። ስለወደድከኝ አይደለም ይለው አይደለም? የምን ህብረት ነው? የአብና የወልድ የፍቅር ህብረት ነው። በዛ ውስጥ እንድንሆን ነው የተወሰነው። ለዚያ ህብረት ነው የተወሰነው። በክርስቶስ የተጠራ ነው ወደዚህ ነው ማለት ነው። የተጠራ ነው ወደዚህ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 እንደዚህ ይላል፣ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት። አሁን ኢየሱስ ግልጽ ያደረገልን ማለት ነው። ስለወደድከኝ ዓለም ሳይፈጠር የሰጠኸኝን ክብሬን እንዲያዩ ማለት እንዲለማመዱ፣ የነሱ እንዲሆን፣ ከኔ ጋር እንዲሆኑ፣ እነዚህ የሰጠኸኝ ደግሞ ከኛ ጋር እንዲሆኑ እወዳለሁ አለ። የዚህ ህብረት ተካፋይ እንዲሆኑ፣ የዚህ አንድነት ተካፋይ እንዲሆኑ እወዳለሁ ማለት ነው። ስለዚህ ጊዜው ሲደርስ ከዓለም መፈጠር በፊቱ አለነውርና አለነቀፋ እንሆን ዘንድ በክርስቶስ ምን አለን? መረጠን። ደግሞም አስቀድሞ የልጁን መልክ እንድንመስል ወሰነን። ከዛስ ጊዜው ሲደርስ ደግሞ
ወደ ልጁ ወደ ጌታ ወደ ኢየሱስ ክርስቶስ ህብረት በወንጌል ምን አደረገ? ጠራን። እስኪ በሉ በወንጌል በሉ እስኪ ወደ ልጁ ህብረት ተጠርቻለሁ። እስኪ በሉ ጮህ በሉና እንደገና አይሰማኝም። ጮህ በሉና ልጁ ምን አይነት ህብረት ነው ያለው? ዓለም ሳይፈጠር ያለ ህብረት ማለት ነው። የዛሬ ህብረት ሳይሆን የመቼ ህብረት ነው? ዓለም ሳይፈጠር የነበረ ህብረት ነው። ያ ደግሞ በክርስቶስ ኢየሱስ ዓለም ሳይፈጠር ለኛ የተወሰነ ውሳኔ ነው። የታቀደ ዕቅድ ነው። የመጣ ምርጫ ነው። ክብር ለጌታ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ የመጣው ዓለም ሳይፈጠር በአብ ዘንድ ወደ ነበረው ህብረት ሊቀላቅለን ነው የመጣው ማለት ነው። ስለዚህ ወንጌል የጠራን ወደዚህ ህብረት ነው። አስቀድሞ ወደ ነበረ ህብረት በአብና በወልድ መካከል ወደ ነበረ ህብረት ነው። ክብር ለጌታ ይሁን። ደግሜ ላንብብላችሁ። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። ወደ ሆነ ህብረት ተጠርተናል ማለት ነው። ሰንበቴ ተጠርታችሁ ታውቃላችሁ? ምናምን ብዙ ህብረቶች አሉ አይደለ? ቀድሞ የነበሩ ከሆኑ ይጠሯቸዋል። አሁን እግዚአብሔር በልጁ በኢየሱስ ክርስቶስ የጠራን አስቀድሞ አብና ወልድ ወደ ነበራቸው ምንድነው? ህብረት ነው። ያስቀድሞ ማለት ደግሞ መቼ ነው? ዓለምን ሳይፈጠር። ክብር ለጌታ ይሁን። ዓለም ሳይፈጠር። ስለዚህ ከዚህ በኋላ ዘለነው አንሄድም። በመንፈሳዊ በረከት በሰማያዊ ስፍራ የባረከን ብሎ ይሄን እየተነተነ ነው። አንደኛ ማለት ትችላላችሁ ዓለም ሳይፈጠር በክርስቶስ ኢየሱስ በፊቱ አለ ነውርና አለ ነቀፋ እንሆን ዘንድ ምን አለን? መረጠን። እየተነተነ ነው የሚሄደው። 10 ምናምን በረከቶች ማለት ነው። ዓለም ሳይፈጠር። ሃሌሉያ። አክቹአሊ ወደ ተሰሎንቄ ብትሄዱ ተሰሎንቄ መልእክት ላይ ጴጥሮስ እኮ ልናስተውል የሚከብድ ነገር ይናገራል አለው ጳውሎስን። የጳውሎስ ነገሮች ለማስተዋል ምን የሚሉ ናቸው አለ? የሚከብዱ ናቸው። ግራ ገብቶት ማለት ነው። ግራ ገብቶት ነው። ምክንያቱም አብዛኛው ይቅር ይበለውና ጴጥሮስ ኢየሱስን አንድ አይሁዳዊ አድርጎ ነው ሲከተለው የኖር። አንዴ ብቻ ብልጭ ብሎለት አንተ ያው የእግዚአብሔር ልጅ ነህ አለ። ጠፋበት። ወዲያው ወረድ ብሎ አይሁንብህ አለ። ጳውሎስ መጥቶ የሚያወራው ግን ለማስተዋል ራሱ የሚከብድ ነው አለ። ክብር ለጌታ ይሁን። ከኔ ጋር ናችሁ? ግን እንደዚህ ይላል ሁለተኛ ተሰሎንቄ ምዕራፍ 2 እንዴት ደስ ይላል። ቁጥር 13 ልጀምረው። እኛ ግን በጌታ የተወደዳችሁ ወንድሞች ሆይ ሁልጊዜ ስለናንተ እግዚአብሔርን ልናመሰግን ግድ አለብን። እግዚአብሔር በመንፈስ መቀደስ እውነትን በማመን ለመዳን እንደ በኩራት መርጧችኋልና በዚህ ምክንያት እናመሰግናለን ይላል። ክብር ለጌታ ይሁን። አሁን ስሙት። ለዚህም የጌታችንን የኢየሱስ ክርስቶስን ክብር ለማግኘት አስደንጋጭ ነው በጣም። እየሰማችሁ ነው? ረገጥ አድርጌ ላንብበው። ንን ስለሚል ንን ብዬ ላንብበው። ለዚህም የጌታችንን የኢየሱስ ክርስቶስን ክብር ለማግኘት በወንጌላችን ጠራችሁ። ዓለም ሳይፈጠር የሰጠኸኝን ክብር ያዩ ዘንድ እንዲያውም ይወረድ ይልና የሰጠኸኝን ክብር ምን ብያቸዋለሁ ይላል? ሰጥቻቸዋለሁ ይላል። ይሄን ክብር እንድታገኙ በወንጌላችን ምን አረጋችሁ? ጠራችሁ። ወንጌል ኢየሱስ ክርስቶስ ከአባቱ ጋር የተካፈለውን ፍቅርና ክብር እንድንካፈል የተላከ ጥሪ ነው። በጣም ከፍ ያለ ነው። በጣም ጥሪያችን በጣም ከፍ ያለ ነው። እጅግ የገነነ ጥሪ ነው ያለን። ውሳኔው ዓለም ሳይፈጠር ነው። ምርጫው ዓለም ሳይፈጠር ነው። መመረጡ ዓለም ሳይፈጠር ነው። ለምንድን ነው የተመረጥነው? ለምንድን ነው የተወሰንነው? አሁንስ ለምንድን ነው የተጠራ ነው? ዓለም የተጠራ ነው ዓለም ሳይፈጠር ለተወሰንበት ለተመረጥንበት። ክብር ለጌታ ይሁን። ለታሰብንበት ለታቀድንበት ጊዜው ሲደርስ ወንጌል በጊዜ in time in season ወንጌል የደረሰን በጊዜ ውስጥ ነው። ግን ወንጌል
የዘላለም ነው። በጊዜ መጥቶ ሰማ ነው እንጂ ወንጌል ምንድነው? መጽሐፍ ቅዱስም ሲናገር የዘላለምን ወንጌል ነው የሚለው። ክብር ለጌታ ይሁን። እስኪ በሉ ወንጌል የዘላለም ነው በሉ እስኪ። የዘላለሙን እቅድ ማለት እግዚአብሔር በዘላለም ውስጥ በራሱ ሶቨርኒቲ ውስጥ በራሱ ሁሉን አዋቂነት በራሱ ሁሉን ቻይነት በራሱ ፐርፌክሽን ቅድም ያልኩት ለዚህ ነው። እግዚአብሔር ፐርፌክት ነው። እግዚአብሔር ፍጹም ነው። እግዚአብሔር ሁሉን አዋቂ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ሉዓላዊ ነው። ስለዚህ ዓለም ሳይፈጠር ማለት በእግዚአብሔር ሉዓላዊነት በእግዚአብሔር ሁሉን ቻይነት በእግዚአብሔር ሁሉን አዋቂነት በእግዚአብሔር ፍጹምነት ውስጥ የተከናወነ ምርጫና ውሳኔ ነው ማለት ነው። ክብር ለጌታ ይሁን። ከኔ ጋር ናችሁ ወይ? ከኔ ጋር ናችሁ ወይ? በዛ በእግዚአብሔር በዚህ ማንነት ውስጥ የተደረገ ነገር ሁሉ ደግሞ ሁሉ ጊዜ ፍጹም ነው። ፌል አያረግም ማለት ነው። ፌል አያረግም። ብዙዎቻችን ምን ሰጋው ምንድነው? አንድ ቀን ወንጌል ድንገት ልባችን አሙቆት የወሰንን ይመስለናል። አንድ ቀን ድንገት አእምሯችን ዝም ብሎ በቃ አስተውሎ ጌታን የተቀበልን ይመስለናል። ቅድም እንዳልኩት ጌታ ኢየሱስም ወደ ምድር የመጣው አዳምና ሔዋን ከወደቁ በኋላ ያን ውድቀት ለማሻሻል እግዚአብሔር እንደገና ምክር ቤት ተሰብስቦ መጀመሪያ ሰውን በምሳሌያችን እንደፍጠር አድርገን እንፍጠር ብሎ ነበር። ሲወድቅበት ደግሞ ተሰባሰበውና እንደገና ምን እናድርግ ሲሉ ልጁን እንላካለው አይደለም። ይሄ ዓለመሆኑን የእግዚአብሔር ቃል ይነግረናል። ጌታ ስሙ የተባረከ ይሁን። ላንብብላችሁና ጨርሳለሁ። አስቀድሞ የተወሰነ ነው መቤዠታችን ራሱ መቤዠታችን አስቀድሞ በሱ ስራ ማለት የመቤዠት ስራ ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 20 ራእይ ምዕራፍ 13 ቁጥር 8 ይሄን እውነት ይነግረናል። አንደኛ ጴጥሮስ ምዕራፍ 18 እስከ 21 ላንብብላችሁ። ምዕራፍ 1 ከ18 እስከ 21 ከአባቶቻችሁ ከወረሳችሁት ከከንቱ ኑራችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። ዓለም ሳይፈጠር አሁንም መጣ። መቼ ነው የሚለው? ዓለም ሳይፈጠር እንኳን አስቀድሞ ታወቀ። እንዲህ ባለ ደም እንደምትዋጁ ቤዛ እንደምታገኙ መቼ ነው የታወቀው? ዓለም ሳይፈጠር አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው ልላችሁ የፈለኩት ምንድነው? ዓለም ሳይፈጠር በሰጠኝ ክብር እንደገና ምን በለኝ አለ ጌታ ኢየሱስ፣ አክብረኝ። አያችሁ ዓለም አሁን የኛ ሳልቬሽን ማለት ይሄ ነው። ዓለም ሳይፈጠር ክርስቶስ የነበረው ክብር ነበረ አይደለ? ከዛ እሱን መቀማት እንደሚገባ ነገር ሳይቆጥር የባሪያን መልክ ይዞ በምስሉ እንደ ሰው ተገኝቶ ለመስቀል ሞት ምን ያለ ሆነ? የታዘዘ ሆነ። he emptied himself ራሱን ባዶ አደረገ። ከዛ በኋላ ሲናገር ግን ዓለም ሳይፈጠር በነበረኝ ክብር መልሰ ምን በለኝ አለ? አክብረኝ አለ። መንፈስ ቅዱስ ገና አልወረደም፣ የሰው ልጅ ገና ምን አልነበረምና ይላል፣ አልከበረም ነበር ይላል። ስለዚህ የኢየሱስ ክርስቶስ መክበር ማለት ዓለም ሳይፈጠር አስቀድሞ ወደ ነበረው ግሎሪው ምን ማለት ነው? መመለስ ነው። ግን ልዩነት አለ። አሁን አስቀድሞ የነበረው ክብሩ እሱ ብቻ ይኖርበት የነበረ ክብር ነው። እየሰማችሁ ነው ወይ? አስቀድሞ የነበረው ክብሩ አብና እሱ ብቻ የሚያውቁት፣ አብና እሱ ብቻ የሚዋደዱበት፣ አብና እሱ ብቻ ህብረት የሚያደርጉበት ነው። ቅድም እንዳልኳችሁ ግን አሁን መጥቶ ግን ከኛ ጋር በስጋና በደም ሲካፈል እኛም እርሱን በወንጌል በማመን ከእርሱ ጋር ኢንክሉድድ ስንሆን ስንጨመር ሲነሳ አብረን ተነሳን፣ ሲከብር ደግሞ አብረን ምን አለን? በየትኛው መክበር? ዓለም ሳይፈጠር በነበረው ክብር ማለት ነው። አሁን የሱ ብቻ መሆን ቀርቶ ከእርሱ ጋር የተባበሩ ሁሉ፣ ከእርሱ ጋር አንድ የሆኑ ሁሉ አብረው የሚከብሩበት ክብር ሆነ።
ስለዚህ ኢየሱስ የመጣው ዓለም ሳይፈጠር በከበረበት ክብር እኛን ምን ለማድረግ ነው? ለማክበር ነው። ለምን ብትሉ አስቀድሞ ያወቃቸው እነርሱ የልጁን መልክ ይመስሉ ዘንድ አስቀድሞ ደግሞ ምን ብሏልና ወስኗልና። መቼ? ዓለም ሳይፈጠር። ክብር ለጌታ ይሁን። ስለዚህ የመጣው ይዞ ሊሄድ ነው ማለት ነው። ወዴት ነው ይዞ የሚሄደው? ዓለም ሳይፈጠር ወደ ነበረ የአባቱ ክብር። ለምን? በዛ ዓለም ነው አስቀድሞ የተወሰነ ነው። በዛ ዓለም ነው አስቀድሞ የተወሰነ። ለምን? ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ደግሞ ምን ብሏልና ወስኗልና። መቼ ነው አስቀድሞ? ዓለም ሳይፈጠር። መቼ ነው? ዓለም ሳይፈጠር አስቀድሞ። ክብር ለጌታ ይሁን። ስለዚህ ይሄ ቤዛነት ስራው የታቀደው ዓለም ሳይፈጠር ነው፣ አስቀድሞ። ክብር ለጌታ ይሁን። ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ነገር ግን እምነታችሁ ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው። ይሄ ክብር የሰጠው የሚባለው ዓለም ሳይፈጠር አስቀድሞ በአብ ዘንድ የነበረውን ክብር እግዚአብሔር መልሶ ሰጠው። አሁን ግን መልሶ ሲሰጠው እኛ ሳንኖር ባለፈው አይተናል። ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ ይሄም ጸጋ በክርስቶስ ኢየሱስ ዓለም ሳይፈጠር ተሰጠን አይደለም የሚለው? የትኛው ጸጋ? በክርስቶስ ኢየሱስ የእግዚአብሔር ልጆች የመሆን ወይም በክርስቶስ ኢየሱስ ክርስቶስ ያለውን የመካፈል ጸጋ ዓለም ሳይፈጠር በክርስቶስ ተሰጠን። አሁን ግን በክርስቶስ መገለጥ ወደ ብርሃን ምን ብሏል ይላል? መጥቷል። ወደ መታየት መጥቷል። ክብር ለጌታ ይሁን። ከኔ ጋር ናችሁ ወይ? ዓለም ሳይፈጠር በሉ እስኪ። አሁንም ተመርጫለሁ፣ ታውቂያለሁ፣ ተወስኛለሁ። አሁን በወንጌል ተጠርቻለሁ። አሁን የተጠራሁት በሉ እስኪ ዓለም ሳይፈጠር ወደ ተወሰነው ውሳኔ ነው። ሃሌሉያ። የፈቃዱን ምስጢር ምን ብሎናል ይላል? አስታውቆናል። የፈቃዱ ምስጢር ምንድነው? በሰማይና በምድር ያሉትን በክርስቶስ ምን ማድረግ ነው? አንድ ማድረግ ነው። ያሆኑን ከዛኛው ጋር የማገናኘት እዛኛው ጋር የመጠቅለል ሐሳብ ነው ያለው። አቤት ክርስትና በጣም ምስጢር ነው። ጌታ ስሙ ይባረክ። በእውነት በዚህ ልክ መዘመር ይሆንልን፣ በዚህ ልክ ማሰብ ይሆንልን፣ በዚህ ልክ መረዳት ይሆንልን በጌታ በኢየሱስ ስም። ዮሐንስ ራእይ 13 ቁጥር 8 ከዓለም ፍጥረት ጀምሮ ይላል በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል ይላል። ይሄ ደግሞ አስቡት፣ ከዓለም ፍጥረት ጀምሮ በታረደው from the beginning of the foundation of the world ኢየሱስ ክርስቶስ ገና ዓለም ይፈጠር ሲባል ያኔ ታርዷል ይላል። መታረዱ አሁን አይደለም ማለት ነው። እግዚአብሔር ፍጥረት የሚባለውን ሲያስብ ያኔ ወዲያውኑ የማንን ሞት አስቧል? የክርስቶስን ሞት አስቧል። ባለፈው ያልካችሁ ከዓለም ፍጥረት ጀምሮ የሚለው ዓለም የዓለም ሲድ ገና ሳይዘራ ማለት ነው። ዘር ገና ሳይወድቅ መሰረት ገና ሳይጣል የሚል ነው ይሄ ትርጉም ያለው። መሰረት ገና ሳይጣል ኢየሱስ ክርስቶስ ታርዷል ይላል። ማለት በእግዚአብሔር ዘንድ ያለቀና የተቆረጠ ነገር ነበረ መሞቱ። መቼ? ገና ዓለም ምን ሳይፈጠር። በዓለም ውስጥ ግን መጥቶ ሞተ። በጊዜ ውስጥ መጥቶ ሞተ። ተነስተን ጌታን እናመስግን። ሃሌሉያ። ስለዚህ ይሄ ቃል እርግጠኛነትን እና የማይነቃነቅ ዋስትናን ይሰጠናል። የእግዚአብሔር ዓላማዎች የማይናወጡ ዘላለማዊ መሰረት ያላቸው መሆኑን ያስረዳናል። እስኪ በሉ የእግዚአብሔር ዓላማ በሉ እስኪ። የማይናወጥ የማይለወጥ
መሰረት ያለው ነው። በሉ እስኪ ለምን ብትሉ የተወሰነው መቼ ነው? ከዘላለም ዘመናት በፊት ነው። ጌታ ስሙ ይባረክ። ስለዚህ በሕይወታችን ትልቅ ዋስትና አለን። በሕይወታችን ትልቅ ዋስትና አለን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።